ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ጋዜጠኛ መቅደስ ደበሳይ ነኝ። እንግዲህ አንድ የስራ ጉዳይ አለኝና ዛረፍ ብዬ እስከምጀምር ድረስ አንዳንድ ነገሮችን ለምን አንጨዋወትም ብዬ ነውና ሰሞኑን ጥሩ ስሜት እየተሰማን እንዳልሆነ እገምታለሁ። በተለይ ወጣቶች አይደለ የምንሰማቸው ዜናዎች የምናደምጣቸው ነገሮች ሁሉ በጣም ልብ ይሰብራሉ። በጣም የመኖርን ተስፋ ያሳጣሉ እና የሚጨንቅ ጊዜ ነው አይደል? የመኖርን ጉጉት የማይጨምር ተስፋ የሚያስቆርጥ ነገ አለ ብለን ነገን እንዳንጠብቅ የሚያደርግ ዜናዎችን እንሰማለን ወይም የምናየው ሁሉ በአካባቢያችን ያንን የሚያሳየን ነውና አይዟችሁ ለማለት ያህል ነው። በምንችለው አቅም ከፈጣሪያችን ጋር መጠጋት፣ የምንወዳቸውን ወዳጆቻችንን በቅርብ መሆን፣ መስጠት፣ ጊዜ መስጠት፣ ገንዘብ መስጠት፣ ለተቸገሩ መርዳት የመኖር ትርጉም እንዲኖረን ያደርጋል። ከዛ በተጨማሪ ግን ማለት የምፈልገው ምንድነው ከምታዩን ብልጭልጭ አሁን ከዚህ ካደረግነው የሚያብረቀርቅ ውብ ነገር ጀርባ ብዙ ህመም አለ። ሁሌ እላለሁኝ አይደለ? ብዙ ህመም አለ። የምናየው ሁሉ ሶሻል ሚዲያ ላይ የምናየው ደስታ፣ የምናየው ጌጥ ሁሉ እውነተኛ አይደለም። በጣም ብዙ ፈተናዎች አሉ የሰው ልጆች የሚያልፍበት እና መከራውን ሳይሆን በጎነቱን ሰው ገልጦ ስለሚያሳየን ወይም ሳቅ ጨዋታው ብቻ ሶሻል ሚዲያ ላይ ስለሚቀር እንጂ ከዛ የተደበቀ በጣም ብዙ ህመም አለ እና የምናየው ሁሉ እውነት አይምሰለን። የምናየው ብርቅርቅ ነገር ሁሉ ሰዎች እየሆነላቸው ያሉት ነገሮች ሁሉ የኛ የማነስ መለኪያ አይሆን። ራሳችንን ከማንም ጋር እናነጻጽር አይደለ? ስለዚህ በሁሉ ደስተኛ እንኳን መሆን ባንችል ተስፋ ግን እንዳንቆርጥ። ለዛ አልተፈጠርንም። ሰሪያችን ወደዚህ ምድር ሲያመጣን ለጀግንነት ከመክሊት ከጸጋ ጋር ልናበረክት ከተገባን ነገር ጋር ነው የመጣ ነውና በአንድ ጊዜ ጠላታችን ወይም መጥፎ እንግዲህ በዚህ ምድር ላይ ያለ ጠላት የሰው ልጆች ሁሉ ጠላት አለ አይደለ? እሱ ተስፋ ሲያስቆርጠን አትችሉም ሲለን አቅም የላችሁም ሲለን ከንቱ ናችሁ ሲለን ያንን ድምጽ ሰምተን ምንም አይነት ውሳኔ ህይወታችን ላይ እንዳንወስን እንደ በእግዚአብሔር ስም አደራላችኋለሁ። ሁሉ ጊዜ ያልፋል። ሁሉ ነገር ማያልፍ ነገር የለም። አሁን የተሰማን ያለ ስሜት ማዘኑ፣ መተከዙ፣ ማልቀሱ ከደቂቃዎች በኋላ ከሰዓታት በኋላ ከቀናት በኋላ ከወራት በኋላ ሌላ ዓለም አለ፣ ሌላ ያልፋልና አይዟችሁ ለማለት ያህል ነው። ያው የሚዲያ ሰዎችም አይደለን ለህዝብ ቅርብ ነንና አይዟችሁ ማለትም ይገባናል ብዬ ነው የማስበው። እና እውነት ለመናገር በጣም እኔ ራሴ እንቅልፍ አጥቼ ነው ያደርኩት። ከምንም በላይ እውነት ለመናገር የሚሰራ የሚያመርት የሚፈጥር ሰው ባጭር ሲቀጭ በጣም ነው ማዝነው እና እንግዲህ የዚችን አበባ የሆነችን ነፍስ እግዚአብሔር አምላክ በአብርሃም በይስሐቅ በደጋጎቹ አጠገብ ያኖርልን። ብዙ ጊዜ ግን ጊዜያችንን እንዲህ አይነት ዜናዎች ላይ እንዲህ አይነት ተስፋ የሚያስቆርጡ ነገሮች ላይ ስናጠፋ የኛንም ደግሞ የአእምሯችንን ጤንነት መጠበቅ አለብን አይደለ? የምናየውን መምረጥ አለብን። የምንሰማቸው ወደ ጆሮአችን የምናስገባቸውን ነገሮች መምረጥ አለብንና እሱን ደግሞ መጠንቀቅ ይገባናል። ያማል፣ ሁሉ ነገር ያማል። በዛ ሰው ጫማ ውስጥ ቆመን ነው የምናየው ኢትዮጵያውያን አይደል? በዛች ነፍስ ውስጥ ሆነን ሁላችን አዝነናል፣ ሁላችን እና ምን ማድረግ ይቻላል? የቤተሰቦቿን ለፍተው ጥረው ደክመው
ያሳደጓትን ወላጆቿን ልብ ያጽናናልን። እንግዲህ እግዚአብሔር መንፈስ ቅዱስ ልባቸውን ያበርታልን ነው የምለው። በተረፈ አይዟችሁ፣ በተለይ ወጣቶች ሁላችን ከልብሳችን ውስጥ ብዙ ህመም አለን፣ ብዙ ተስፋ መቁረጥ አለ፣ እናለቅሳለን። እንደውም ሰው የሚገምተን የሚጠብቀን ቦታ ላይ እኛ ደግሞ በቃ እየታገልን ነው ሁሌ የምንኖረው። እንዲህ እንደምታዩን ሁሉ በአርቲፊሻል በሆነ ውበት አምሮ ብቻ አይደለም፣ ውስጥ ደግሞ በጣም ብዙ ነገር አለውና ስለዚህ አይዟችሁ ለማለት ነው። በጣም አመሰግናለሁ። መልካም አስተያየቶችን የምትሰጡን አመሰግናለሁ። እሺ፣ ብዙ እንቀጥላለን። ብዙ ነገሮችን በጎ ስራ ላይ የሚያተኩሩ ስራዎችን እንሰራለን። ያው አጭር ጊዜ ስለሆነ አሁን ያለሁበት ወቅት ሩጫው ለዛ ነው ትንሽ ከጊዜ ጋር እየተራራጥኩ ነው ያለሁትና እሺ፣ አመሰግናለሁ። አይዟችሁ፣ እንበረታለን። ያልፋል። የሚያሳዝኑን የሚያስከፉን ከባድ ጊዜያቶች ሁሉ ያልፋሉ። መልካምም ይሆናል። ተፈጥሮም እሱ ነው የምታሳየን አይደለ? ይነጋል፣ ደግሞ ይመሻል፣ ይነጋል። ብርሃኑ ለጨለማ ጊዜውን ይለቃል፣ ጨለማው ለብርሃኑ እና ሁሉ ነገር መልካም ይሆናል። ላቋርጥ አይደል? ይሄንን